ለክርስቶስ እንኳን ገንዘብ ዓይንን አውጥቶ መስጠት እንኳን ከቀዝቃዛ ውሃ አይሻልም። ምክንያቱም መንግስተ ሰማያትን ገብተን የምንኖረው ጸጋና ደስታ ዓለም ከተፈጠረ ጀምሮ ዓለም እስከሚጠፋ ድረስ ያለ የሰው ልጅ ከነገንዘቡ ደሙን ጨምሮ ቢከፍል አንድ ሰዓት መንግስተ ሰማያትን ትክ ብሎ ለማየት እንኳን አይመጥንም ነው። እነግስ ኃይል ንጉስ፣ እጸድቅ ኃይል ጻድቅ፣ እከብር ኃይል ክቡር ነው። ተሰቅለ በእንቲያ ነው ለኛ ብሎን ያን ሁሉ መከራ የተቀበለ ሰው የገዛ ሀገሩን የገዛ መንግስተ ሰማያቱን ለሚገዛበት ነገር ስስት ቢይዘው ምን ትሉታላችሁ? እንደው ቅዱስ ዮሐንስ አፈወርቅ እንዲህ ይላል በተግሳጹ፣ አንተ ሰው ይህች ሀገር ዘንድሮ ትጠፋለች ብትባልና ያች ማዶ ሀገር ደግሞ ዘንድሮ አትጠፋም ቢሉ ቤት የምትሰራው የትኛው ሀገር ነው ይላል። የትኛው ላይ ነው የምትሰሩት? በሉ ንገሩኝ እስኪ። ኪዳነ ምሕረት እመቤት እመቤት ኪዳነ ምሕረት እመቤት እመቤት ነይልን የእሱንና የእኛን አስታውሱ። እሱ ቅዱስ ጳውሎስ እንዳለ ዘአኮ ይእምፅ እግዚአብሔር ታልእኮተክሙ፣ እግዚአብሔር ለቅዱሳን ስላገለገላችሁ ለቅዱሳን ስለደከማችሁ ዕብራውያን 6 ላይ እንደተናገረ ለቅዱሳን ያገለገላችሁትን አገልግሎት ይረሳ ዘንድ እግዚአብሔር አመፀኛ አምላክ አይደለም ይላል። እግዚአብሔር ውለታ ያስታውሳል። ከውለታዎቹ አንዱ ቅዱሳን በሕይወት ሳሉ የደከሙትን ሲሞቱ ያስታውስላቸዋል። አብርሃም፣ ይስሐቅ፣ ያዕቆብ በሕይወታቸው ደክመው ያደረጉለትን ከሞቱ በኋላ አስቦላቸዋል። አስቦም ለልጆቹ ርስት አውርሶላቸዋል። ሰሎሞን 1000 ሴት አግብቶ ሰሎሞን 1000 ሴቶችን ተከትሎ አመንዝሮ 2 ዓመት ለጣዖት አጥኖ እግዚአብሔርን ሲያስቀይም እግዚአብሔር በኃጢአት ምክንያት መንግስትን ከሁለት እከፍለዋለሁ ካለ በኋላ ስለ አባትህ ስለ ዳዊት ስል ግን በዘመንህ አላደርገውም ብሎታል። ዳዊትን አስቦ የዳዊትን ውለታ እግዚአብሔር በልጁ አስቦለታል። እግዚአብሔር ውለታ ያስባል። ደግሞ እኮ የሚያስደንቅ እኮ ነው። ለእግዚአብሔር ውለታ የሚውልለት ሰው የለም። እንዴት ብትሉ ለሱ ያደረግነው ነገር ራሱ ከሱ የተገኘ ስለሆነ፣ ብንማር እሱ በሰጠን አይምሮ ነው። ብናስተምር እሱ በገለጠው ዕውቀት ነው። ብንሰጥ እሱ ያበቀለውን እህል ነው። ብናጠጣ እሱ ያፈሰሰውን ውሃ ነው። ልብስ ብንሰጥ እሱ ካበቀለው ጥጥ አግኝተን ነው። ብንሰግድ እሱ በፈጠረው ኃይል ባጎናጸፈው ጉልበት ነው። ብናመሰግን እሱ ባከናወነው አንደበት ነው። መልካም ብናስብ እሱ በፈጠረው ልቡና ነው። ብንቀድስ ብናስቀድስ በገዛ ስጋው በገዛ ደሙ ነው። የእሱ ያልሆነ የለም። ስለዚህ ምን ይባላል? ተመልከቱ። ዘያአሲ ተወካፊ የሚሰጥ የሰጠውን ሰጣችሁ ብሎ ደግሞ ዋጋ የሚከፍል ራሱ የሰጠውን እንጀራ ዘከራችሁልኝ ብሎ ለዚያ ዋጋ የሚከፍል እንደሱ ያለ ማንም የለም። መኑ ይመስለከ እምነ አማልክት እግዚኦ የሚባለው ለዚህ ነው። እንደ እግዚአብሔር ያለ ፍጹም ቸር ፈጽሞ የለም። እንዲህ የሚያደርግ ግን ከሰጠው የተከለከለ እሱ ነው። ደግሞ ከሰጠው የተከለከለ የዚህ ዓለም ነገስታት ካልፈጠሩት ፍጥረት ያስገብራሉ። መንግስት ይቀየም ይሆን? አይቀየም፣ አይቀየም። አሁን መንግስት የመሬት ግብር ያስከፍላል አያስከፍልም? ተናገሩ እንጂ ፈርታችሁ ነው? በሉ እንጂ። መንግስት ግን መሬትን ፈጥሯል። ግን ይገበርለታል አይገበርለትም? ገብሩ፣ ጥሩ ነው። ግብር ክፈሉ። እውነቴን ነው። ግብር አለመክፈል ኃጢአት ነው። ጌታም ራሱ እኮ ከፍሏል። አይሁድ የሚያደርጉት ቢጠፋቸው መምህር፣ አቤት ለቄሳር ግብር እንክፈል፣ መናጤ አይደሉ መችስ እንክፈል፣ ክፈሉ ቢል ፖለቲከኛ ነው ሊሉ ነው። እናንተስ እኛን እንዲያድ የምትሉት መከራ እኮ ነው፣ አይደረስ ነው። መንግስት ህዝቡ እንዳያለማ እያደነዘዛችሁት ነው ይላል። እኛን መጥቶ ስብከት እያበዛችሁ ነው ይላል። እናንተ ደግሞ ፖለቲካ እየሆኑ ነው አባቶቻችን ትላላችሁ። ደግሞ አማል መንጓለል ማለት እኮ ይሄ ነው። አይሁድም ሊያጣብቁት
ክፈሉ ቢላቸው የመንግስት አዳሪ ነው ሊሉት፣ አትክፈሉ ቢል ደግሞ አላዊ ነጋሲ ነው ንጉሱን ደግሞ ክዷል ሊሉ ነው። ዘመኑ ውእቱ መልክው ወመጽሐፉ ሳንቲሙ ላይ የተጻፈው የማን ነው አላቸው። የማን ስም ተጽፏል አለ። በጎን የቄሳር በጎን የኪሩቤል፣ የቄሳርን ለቄሳር ስጡ የእግዚአብሔርን ለእግዚአብሔር ስጡ አላቸው። በተንኮል ቢመጡት አስጨንቆ አስቸግሮ ልፉበት ብሎ መለሰላቸው። አንድ ሳንቲም ይውላችሁ በጎን ቄሳር ተስሏል፣ በጎን ኪሩቤል። አሁን እንዴት አድርገው ነው የኪሩቤልን ለእግዚአብሔር ቄሳርን ለቄሳር የሚሰጡት? ተቸገሩበት ብሎ እዚያው ሰደዳቸው። ምስጢሩ ግን ቄሳር የተባለ ዲያብሎስ ነው። ተንኮሉን እባካችሁ ለዲያብሎስ ተውለት ማለት ነው ይላል ቅዱስ ቄርሎስ። እናንተ የኔ መልክ ስለሆናችሁ የኔ ሁኑ እያላቸው ነበረ ይላል። ሌላ ቀን ደግሞ ምን አሉት? እሺ በጥያቄ ብንጠይቀው አልተቻለንም፣ በተግባር እንጠይቀው ብለው ለቅዱስ ጴጥሮስ ጠጋሉና መምህራችሁ ግብር የማይከፍል ለምንድን ነው አሉ። ይህ ተንኮል ነው። መምህራችሁ እንዴት ግብር የማይከፍል እንደዚህ ተብሏል አለው ቅዱስ ጴጥሮስ። እንዲህ አላቸው፣ ደቀ መዛሙርትስ ለምን ግብር አይከፍሉም? የነገስታት ልጆች ይገብራሉ ወይስ ያስገብራሉ? አይ ያስገብራሉ እንጂ አለው። እንግዲያ አሉት፣ እንግዲያ የንጉሠ ሰማያት ወምድር የእግዚአብሔር አብ የባሕሪ ልጁ እኔ እገብራለሁ አስገብራለሁ እንጂ። ግን ከመይታወኩ ህዝብ፣ እሱ መቼም ለህዝብ የኖረ አምላክ ስለሆነ ህዝቡ ከሚታወኩ ብሎ ቅዱስ ጴጥሮስን ሂድና ባሕር አሳ ዘመተህ ገብር አለው። ቅዱስ ጴጥሮስ በለመደው ሙያው አሳ ሊያጠምድ ሄደ። ብልሃቱ ግን እኔ ባሕር የምትገብርልኝ አምላክ ነኝ እያላቸው ነው። እኔ ባሕር የምትገብርልኝ ሰውን እናንተ ግን ገብር ትሉኛላችሁ። ግብር ከባሕር አስወጥቶ ግብር ከፈለ ክርስቶስ። ከፍሏል፣ ክፈሉ ብዬ ነው ግብር። ወደ ቁም ነገሩ ግን ስንመጣ መንግስት፣ ዋናው ነገር መንግስት ያልፈጠረውን ያስገብራል ነው ሐሳባችን። እግዚአብሔር ግን በፈጠረው ፍጥረት የሚሰጠው የለም። እሱ ፈልጉ ማር ሰጥቶ ውሃ የዘከረ ይላል። እንዲያው እኮ ጽብጥ እኮ ነው። ማር የዘከረ ቢል እኮ የሚጸድቅ ድሃ አይገኝም። ዘውሃ በጽዋ ማይቆሪር ነው ያለሱ። ቀዝቃዛ ውሃ የሰጠ ወተት ሰጥቶ ውሃ የዘከረ ይላል። ማር ሰጥቶ ውሃ የሚለምን ቀዝቃዛ ውሃ የሰጠ እግዚአብሔር፣ በእውነቱ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። እሱ ማር ሰጥቶ ማር ስጡኝ አላለም። ወተት ሰጥቶ ወተት ዘክሩ አላል። ውሃ የዘከረ አለ። ድሃ የሚያገኘውን ማለት ነው። በዚያ ቀዝቃዛ ውሃ ምራችኋለሁ አለ። ልብ በሉ፣ እሱ ቀዝቃዛ ውሃ የዘከርነውን ዝክር ውለታ አስታውሶ እያዳነ፣ እሱ ግን ደሙን ሰጥቶ የእሱን ውለታ የሚያስብለት የለም። የገዛ ደሙን ሰጥቶ የገዛ ስጋውን ቆርሶ ሰጥቶ የእሱን ውለታ የሚያስብለት የለም። ክርስቶስን አስቀምጠን እንጣላለን፣ እንባላለን። እማናደርገው ኃጢአት የለም። እማናደርገው እግዚአብሔር ማደሪያ አቶ ከኛ እስኪለይ ድረስ እንበድላለን። ማደሪያ እስኪያጣ ድረስ አላችሁን? እግዚአብሔር ከሁላችን ጋር ይሁን። የእሱን ቸርነት አስበን ከኃጢአት እንድንመለስ እግዚአብሔር ይርዳ። አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። ስለዚህ የመድኃኔ ዓለሙን ውለታ ካሰብን ከኃጢአት መውጣት እንችላለን። ከኃጢአት ባርነት እግዚአብሔር ያውጣን። እግዚአብሔር ያውጣን። እና አሁን ደሙን ሰጥቷችሁ እናንተ አሁን የሳንቲም ድቃቂ የልብስ ላቂ ሰጥታችሁ ስትመጻደቁ አይገርማችሁ? እውነቴን እኮ ነው። ስትመጻደቁ ማለት ነው። ሰው እያያችሁ የምትሰጡ፣ ሰው ካላያችሁ ማትሰጡ፣ እልል ካልተባለላችሁ ማትሰጡ፣ ውለታችሁ ካልተዘረዘረ ማትሰጡ፣ የዚህ ሀገር ሰው ለጋስ ነው ካልተባላችሁ ደስም አይላችሁ። ባለፈው አንድ ቦታ የተናገርኩት አንድ ታሪክ ልናገር። አፄ ቴዎድሮስ ደብረታቦር መድኃኔዓለምን ያሰሩት እሳቸው ናቸው። እና ሲያሰሩ ድንጋይ ህዝቡ ያመጣል። ሲያመጣ እሳቸው ቁጭ ብለው ድንጋይ ያስመጣሉ። ሲያስመጡ አንዱ ገበሬ ድንጋይ ተሸክሞ ያመጣል። ኋላ ሲያመጣ እሳቸው በዚህ ችሎት ገጥሟቸው ሲያዩ ሰውየውን አላየዋሉ። ተሸክሞ መጥቶ አላየው ሲሉ ዙሮ ተሸክሞ ዞት ሄደ። ተመልሶ ዞት መጣ። ደግሞ ይዞት ሄደ። ሶስተኛ እዞ ሲመጣ ለካ አይተውታል። የጎረቤት አንተ ጣለው ዝም ብለህ መድኃኔዓለም አይተዋል አሉት። ዝም ብለህ ተው መድኃኔዓለም እያየህ ነው አሉት። ስለዚህ እኛ ምጽድቃችን እንዲያው በእውነቱ ማለት ነው ደም እንዲያውም ይሄን ቀዝቃዛ ውሃ የሚለውን ቅዱስ ቄርሎስ ተረጉ ለክርስቶስ እንኳን ገንዘብ
ዓይንን አውጥቶ መስጠት እንኳን ከቀዝቃዛ ውሃ አይሻልም። ለምን? ምክንያቱም መንግሥተ ሰማያትን ገብተን የምንኖረው ጸጋና ደስታ ዓለም ከተፈጠረ ጀምሮ ዓለም እስከሚጠፋ ድረስ ያለ የሰው ልጅ ከነገንዘቡ ደሙን ጨምሮ ቢከፍል 1 ሰዓት መንግሥተ ሰማያትን ትክ ብሎ ለማየት እንኳን አይመጥንም ነው የሚለው። ያንን ደስታ ለማየት ለገዛ ራሳችን ብለን ነው በእውነቱ ማለት ነው። ያና እሱ እነግስ ኃይል ንጉሥ፣ እጸድቅ ኃይል ጻድቅ፣ እከብር ኃይል ክቡር ነው። ተሰቅለ በእንቲያ ነው ለእኛ ብሎን ያን ሁሉ መከራ የተቀበለ ሰው የገዛ ሀገሩን የገዛ መንግሥተ ሰማያቱን ለሚገዛበት ነገር ስስት ቢይዘው ምን ትሉታላችሁ? እንዲያውም ቅዱስ ዮሐንስ አፈወርቅ እንዲህ ይላል በተግሳጹ፣ አንተ ሰው ይቺ ሀገር ዘንድሮ ትጠፋለች ብትባልና ያቺ ማዶ ሀገር ደግሞ ዘንድሮ አትጠፋም ቢሉ ቤት የምትሰራው የትኛው ሀገር ነው ይላል። የትኛው ላይ ነው የምትሰሩት? በሉ ንገሩኝ እስኪ በሉ እንጂ። አቤት የማይጠፋው ሀገር ነው አይደል? ታዲያ በመንግሥተ ሰማያት ቤት ስራ ሲሉ ለምን ትዘገያለህ? በሚጠፋ ዓለም እየማሰንክ በማይጠፋው ዓለም አይዳው ድኩማት ያሐንጻ እሎንተ አብያት ይላል። ለድሃ የሰጡት እንጀራ ነው እኮ ሄዶ ከሰማይ የብርሃን ቤት የሚሰራ። ለክርስቶስ የሰጧት አንዲት ጠጠር እኮ ናት የሰማይ ቤት የምትሰራ። ሶፋው እኮ ቤት አይሰራም እኮ ተጎልቶ ነው የሚቀረዝ። ገንዘብ ቀበሮ እኮ ነው። እናንተ ኪስ የነበረው ገንዘብ እንደ ገንዘብ ያለ ጨካኝ ባይድ የለም። ሰውየውን ገለው ሲወስዱት እስኪ ተውትም አይል ሐሞቀ ኪስ እየሄደ የሚጎለት ማለት ነው። ገንዘብ እኮ ነው ይሄ ማለት ነው። መገደያ መጥፊያ እኮ ነው ማለት ነው። ያወቀበት ደግሞ ይድንበታል፣ ይጸድቅበታል። ይህንን ነው ያንን ድሃ ያሰበው የለም የተባለ የክርስቶስን ቤተክርስቲያን የሚያስባት የለም። መሮጥ 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 ሲደክም ተመልሰህ ስትመጣ እግዚአብሔርን የምታገኘው አይምሰልም። እግዚአብሔር አሁን የሚገኝ አምላክ ነው። የእግዚአብሔር ቸርነት ከመርሳት እግዚአብሔር ራሱ ይጠብቀን። ሶስተኛ በቃ የትምህርት የመጨረሻ ይሄ ነው። አንዲት ሀገር ነበረች፣ ታናሽ ሀገር የተባሉ ጻድቃን ናቸው ይላል። ጻድቃን ሰብእና ጻድቃን ናት። ታላቅ ሀገር የተባለች ትንሽ የሆነች ግን ታላቅ የተባለች በስጋ ያነሱ ግን በቅድስናቸው ታላቅ የሆኑ ጻድቃን ሰብእና ጻድቃን ነው ይላል። ዲያብሎስ ተመልከቱ፣ ብዙ ሰራዊት ይዞ የመጣው ዲያብሎስ ነው። ከዚያ በኋላ በጥበባቸው ሀገር ያዳኑ የተባሉ ሀገር ሰውነታቸውን በጾም በጸሎት በፍቅር በትትና በትዕግስት ጥበብ ሰውነታቸውን ከዲያብሎስ ወረራ ያዳኑ ጻድቃን ናቸው። እንደገና በገዛ ጸሎታቸው ሀገር የታደጉ ጻድቃን ናቸው። እነዚህን ጻድቃን መርሳት ከመርሳት በላይ በደል የለም። ያንን ሰው ግን ያሰበው የለም። ራሱን አደሂቶ በጥበቡ ሀገርን ያዳነ መልካምን ጻድቅ ሰው ሰማዕትን ሰው መርሳት በእግዚአብሔር ዘንድ በደል ነው። በእግዚአብሔር ዘንድ ታላቅ በደል ነው። ኢትዮጵያውያን የምንታወቀው ውለታ ባለመርሳት ነው። አንድ ውለታ የረሱ ሰው ላስታውሳችሁ። 2 ልጆች ናቸው። ኦሪት ዘጸአት ምዕራፍ 2 የሚገኙ እነዚያ ሰዎች የአንዲቱ የሙሴ ሚስት ናት፣ አንዷ እህቷ ናት። ሙሴ ከፈርዖን ተሰዶ ሲሄድ እነዚያ ሴቶች ልጆች በግ ጠባቂ ናቸውና በጎቻቸውን ሊያጠጡ ወደ ውሃ ጉድጓድ መጡ። ወደ ውሃ ጉድጓድ ሲመጡ ድንጋዩ ለብዙ ሰው የሚነሳ ነው። ኋላ እረኞቹ እየገፉ ያጠጡባቸዋል። ወገጭ እያሉ ሴት ስለሆኑ ጉልበት የላቸውም ብለው ያጠጡባቸው። እነዚያ ልጆች ይቁለጨለጫሉ። ኋላ ተመልከቱ፣ ክንደ ብርቱ ማን መጣ? ሙሴ። ኃያል ነው ደግሞ ክንዱ፣ ቀላል አይደለም። የሙሴ እጅ ቢማታም አድቅቆ ይጥላል። እንኳን ተማቶ ተሸክመውት እንኳን አይቻልም። በጣም ኃያል የሙሴ እጅ መጣና ያንን አሳሶ ወደዚያ ሁኑ አላቸው። ከዚያ በኋላ አጠጡ። ልጆቹ እስከ ማታ ፀሐይ የመታቸው ይውሉ የነበሩትን ወዲያው ከፍቶ ሲያጠጣላቸው ሰውየውና እናቴ ቤት ጥሬ ብላ እንደማለት እየሮጡ ጥለው ቤት ሄዱ። አባታቸው ምን አላቸው? ልጆች ዛሬስ እንዴት በጊዜ መጣችሁ አላቸው። አንድ ትልቅ ሰው ተገኝቶ ሁሉንም እረኞች አባሩ አጠጣልና። አንድ ጥያቄ አባታቸው ጠይቃል። ለምን ሀደጋሁ ለውእቱ ብእሲ፣ ያንን ሰው ለምን ጥላችሁት መጣችሁ? እስኪ በሉ ያንን ሰው በሉ ለምን ጥላችሁት መጣችሁ? ሀዱላ ያተረፈላችሁን ከፀሐይ ሐሩር ይጋረዳችሁን
ውሃ ያጠጣችሁን ለምን ጥላችሁ ትመጣችሁ? ኋላ የሙሴ ሚስት መቼም ኋላ ሚስቱ ስለምትሆን አሁንም እኔ በሄድ አላጣውም አለች። ይዛው መጣች፣ ባላገኘች። እንደ ዋዛ የረሳነው ሰው የህይወታችን መስመር ይሆናል። ጥለነው የሮጥነው ሰው የናቅነው ሰው ማለት ነው። ሙሴ ከዚያ ኋላ አግብቷት ከነዓን እንድትጓዝ አድርጎ ልጆቿም ተተክተውላታል። እኛም የቅዱሳንን የጻድቃንን ውለታ ከመርሳት ይሰውረን። ይሄ ትውልድ በተለይ በዚህ 100-200 ዓመት በተለይ ከማርቲን ሉተር በኋላ የተነሳው ትውልድ ውለታ ቢስ እንዲሆን ሆኗል። ፈላስፎችም የተነሱት በተለይ አሁን በዚህ ዘመን የተነሱት አሁን ዘመናውያን ፈላስፎች የሚባሉት አሁን ዓለማውያን ተመራማሪዎች የሚባሉት ትውልዱ ውለታ እንዲረሳ እናትና አባቱን እንኳን ምን ይላል? እናቴ ለራሷ ስትላገባች በአጋጣሚ ተወለድኩ እንዲል አድርገውታል ማለት ነው። እኔ ለራሳቸው ሲሉ ተጋብተዋል እንጂ ለእኔ አስበው እኔን ሲጀመር እኮ አያውቁኝም፣ ስለዚህ ለእኔ አልተጋቡም የሚል ጅል ማለት ነው። እንደዚያ እንዲሆን አድርገውታል። የቅዱሳንን ውለታ ክርስቶስ እንደው ቅዱስ ዮሐንስ አፈወርቅ ዮሐንስ 19ን ሲተረጉ ምንድን ነው የሚለው? ክርስቶስ እናቱን በሕይወት ዘመን ካገለገላት ይልቅ መስቀል ላይ ሆኖ ያገለገላት ይበልጣል ይላል። ለምን? የእናቱን ውለታ አስቦ እናቴን አደራ ብሎ ለዮሐንስ ዳታስቀይማት ታዘዛት ብሎ ለዮሐንስ የሰጣት ማለት። ስለዚህ እንዲያውም ምን ይላል? እናትህን በችንካር ላይ ተቸንክረህ እንኳን ቢሆን ውለታዋን አትርሳ ሲል ነው ይላል። እናትህን እንዲያርጋ አትርሳ። እናትን መርሳት መስደብ፣ እናትና አባትህን አክብር ተብሎ ክርስቶስ ዕድሜ ዘመኗን በዝሙት የኖረች ሴት አንድ ቀን እግሩን በንባ ስላጠበችው ወንጌል በተናገራችሁ ቁጥር የዚችን ሰው ስም አትርሱ ብሎ ተናግሮ አምላክን በንጽህና ወልዳ አምላክን አጥብታ ያሳደገች የድንግል ማርያም ውለታ ተረስቶ ስትሰደብ ትኖራለች። ህብስት ወልዳ ባጠገበች፣ የህይወት ውሃ አፍልቃ ባጠጣች፣ መድኃኒት ወልዳ በፈወሰችን፣ ህይወት ወልዳ ሞትን ድል በተነሳልን፣ ተሰዳ ርስት ባሰጠችን፣ ጥያቄያችን ባስመለሰችልን ስትሰደብ ትውላለች። በእውነቱ ማለት ውለታ ቢስ መሆን ማለት የእመቤታችን ውለታ ተረስቶ መዝለል ሆነ። በእውነቱ ማለት እንትን አጋር እኔ ነግሬያችኋለሁ። ይህም መጽሐፍ ቅዱስ እያንጠለጠላችሁ ብትሮጡ መጽሐፍ ቅዱስ ራሱ መጥፊያችሁ ነው የሚሆነው። ምንድን አጋር ገረዷ ጋር ስትኖር ሳራ ምን አለች? ሀጋር ውለድ፣ እኔ መውለድ አልቻልኩም አለች። አጋር ስትወልድ ጠግባ ሳራን መናቅ ጀመረች። ይሄ ነው የኛ ነገር ማለት ናቀቻት፣ ያስጠጋጃትን ገረድ። ኋላ አብርሃም እንዴት ላድርጋት? አባራት፣ ጠግባለች አለው እግዚአብሔር። አጋር ወጥታ ደግሞ ሸፍታ አንድ ቀን ሸፍታ ሄዳለች። ስትሄድ መልአኩ ቅዱስ ገብርኤል ተገኝቶ ምንድን ነው ያላት? ወደ እመቤትሽ ተመለሽ ነው ያላት። እስኪ በሉ ሁላችሁ እንደው ምንድን ነው ያላት ሲጠይቃት፣ እንደው እነንታ ሲተረጉሙት ያስደንቃል። ትርጓሜው ላይ ራሱ ማለት ነው። መልአኩ ቅዱስ ገብርኤል ኩራቷን ለማራቅ የሳራ ገረድ አጋር የት እየሄድሽ ነው አላት። እንዳትኮራ ማለት ነው። ኩራቷ የጠላችሁ ይሄን አልነበረ ሰው አሁን የማርያም ገረድ መሆን አሁን በዛብን። እውነቴን እኮ ነው በእውነቱ ማለት ነው። አሁን ከሰው ቤት ተቀጥሮ እትዬ ጋሼ ብሎ የሚያገለግል ሰርቶ ዝቅ ብሎ የሚበላ ሰው ከፍ ዝቅ ብላችሁ እናውቃችኋለን እኮ በየቢሮው እንዴት ብላችሁ እንደምትቅጠፈጠፉ አለቆቻችሁ ሲመጡ። እንዲህ ብሎ የሚኖር የሰው ልጅ የአምላክን እናት አላከብርም ይላል። ይህ ነው የኛ ጥጋባችን ማለት ነው። ውለታ መርሳት፣ የድንግል ማርያምን ውለታ መርሳት፣ የቅዱሳን መላእክትን ውለታ መርሳት፣ የነቢያት፣ የሐዋርያት፣ የሰማዕታት፣ የጻድቃን፣ የደናግል፣ የመነኮሳትን፣ የመምህራንን ውለታ መርሳት። ይህን ነው በእውነቱ ማለት ነው። ይህን ውለታ መርሳት፣ ትልቅ ሰውን መርሳት ጥፋትን ያመጣል። ትልቅ ሰው ከመርሳት ይሰውራል። አሜን በሉ እንጂ። ኢትዮጵያ ሀገራችን ውለታ የማይረሳባት ሀገር ናት። በእውነት እውነቴን ነው የምነግራችሁ። እዚህ ቆማ ፋሲለደስ ታውቁታላችሁ አይደል? በዚሁ ሀገረ ስብከት የሚገኝ ነው። ቆማ ፋሲለደስ ስትሄዱ ንግስት ወልድ ሳህላ ትባላለች። ያሰራችው የአፄ ፋሲል እናት እና እሷ ቤተ ክርስቲያኑን ለማሰራት ሌላ ቦታ የተወለዱ የእስልምና ተከታዮች ወንድሞቻችንን በሽመና እንዲተባበሯት አምጥታ ነበረ። ቤተ ክርስቲያኑ ተሰርቶ ምክንያቱም በዚያ በቁጢቱ እየታሰረ ስለተሰራ ተሰርቶ ሲያልቅ ንግስት ወልድ ሳህላ ቆለማ ፋሲለደስ ከሰራችው ስርዓት አንዱ እነዚህን እስላሞች የነካ ወዮለት የሚል
ለምንድን ነው ሲባል እዚያ አልተወለዱም። ባይወለዱም ግን ስርዓት ሰር እንዴት ውለታቸው ይረሳል? ሌላ ልንገራችሁ ደግሞ ያንን ቁጢቱን እየበጠሱ አይጦች አስቸግረው ነበር። አይጦች ስላስቸገሩ ብዙ ድመቶች መጥተው እነዚያ ድመቶች ቤተክርስቲያኑን ስለጠበቁ ቆማ ፋሲለደስ የድመት ርስት አለ። ድመቶች ርስት ይሰጣቸው። ድመት መናቅ እዚያ ገርዶ ነውር ነው። ዛሬ አላውቅም እኔ ያለድኩም ማለት ነው። ግን ንግስቲቱ ይሄን ሰርተዋል ማለት ነው። የእንስሳት የአራዊት ሁሉ ውለታ የሚታሰብባት ሀገር ናት ኢትዮጵያ ማለት። የእንስሳት የአራዊት ውለታ የሚታሰብባት እንኳን ውለታ ያደረገ ያላደረገ ሁሉ በሰላም የሚኖርባት ሀገር ኢትዮጵያ ናት። እኛም ውለታ እንድናስብ እግዚአብሔር ይርዳን። አዲያ ውለታቸውን ከማንረሳቸው አባቶቻችን አንዱ የኔታ ጥበቡ ናቸው። ሀገር ሲያድኑ የነበሩ ማለት ነው። ሀገር ሲያድኑ የነበሩ እሳቸው ናቸው። የኔታ ጥበቡ ጎደሎ ያልሞሉለት ሰው ማን ይገኛል አሁን በእውነቱ ማለት ነው። ለደቀ መዛሙርት የእውቀት ጎደሎ የሞሉ፣ ትዳራቸው ለታወከባቸው የሰላም ጎደሎ የሞሉ፣ ገበሬዎች አዝመራቸው አንበጣ እንዳይበልባቸው ዝናብ ድርቅ በሆነ ጊዜ ዝናብ አዝንመው ጎተራ የሚሞሉ፣ ድህነት ላሰቃያቸው ሁሉ መክረው ንግዳቸውን ባርከው ለሀብት የሚያበቁ እሳቸው ናቸው። እሳቸው ሲያርፉ ህዝቡ እንዲያው ከሙሴ መቃብር እንስገድ እያለው እንዳስቸገሩ እንደ እስራኤል እንዲያ እያለ ያስቸግራል ነበር የመሰለኝ። አሁን ረስተን ቁጭ በየሀገራችን ማለት ነው። እሳቸው ሀብታም ያደረጉትም፣ እሳቸው ያገቡትም ያጋቡትም፣ እሳቸው የባረኩትም፣ እሳቸው ያስተማሩት ሁሉ እልም ብሎ መጥፋት የዚያችን ሀገር ሰዎች ያስመስላል። የኔታ ጥበብ ሁላችን አለብን በእውነቱ ማለት ነው። ሰላም ለኪ ያላሉለት ሰው የለም። የተሰወረውን የሚያውቁ እኔ ስለሳቸው የምናገር ምንም አቅም የለኝም። የሚነግሯቸው የኔታ ናቸው። እኔ ግን መካነ ኢየሱስ እየተማርኩ አንድ ጊዜ መጣው። ከወዴት መጣህ አሉኝ። መካነ ኢየሱስ ምንድን ነው የምትማር? ብሉይ ኪዳን አልኳቸው። እና የዚያ ጊዜ ዘጸአት ነበር መማርና ዘጸአት ነው አይሉኝም። እኔ ደንግጬ እንደው መያዣ ነው የጠፋኝ ማለት ነው። የተሰወረ ያውቁ ነበረ። የኔታ እንደነገሯችሁ ማለዳ የኔታ ሊቀ ሊቃውንት ዕዝራ እንደነገሯችሁ ኤልሳ ደቀ መዝሙሩ ግያዝን የሚያደርገውን ካለበት ሆኖ ግያዝ ምን እያደረክ ነበር? አንተ ባለህበት ቦታ ሆኖ ልቤ ካንተ ጋር ነበር አለው። ያለበትን ይመረምር እንደነበረ የተሰወረ የሚያውቁ ከፍቅር ደረጃ የደረሱ እንኳን ለሰው የኔታ ጥበቡ እንኳን የሰዎች ጦጣዎች እንኳን ውለት አለባቸው። ጦጣዎች ሁሉ ታቅፈው ሲያበሉን ያይቻለሁ። ሐምሌ 12 ቀን በ2006 ዓመተ ምህረት ከቅዳሴ በኋላ ጦጣ ታቅፈው ሲያበሉ ሲያጎርሱ አግኝቻቸዋለሁ። እኔ ማለት እኔ ባይኔ ያየሁትን ነው። እሳቸውን ዝናብ ሊመታቸው ፀሐይ ሊወጣባቸው ባልተገባ ነበር በእውነቱ ማለት ነው። ግን እኛ ሲሞቅልን የምንርቅ ሲቀዘቅዘን የምንመጣ በመሆናችን ምክንያት የኔታ ሲያርፉ እንዲሆናል ብዬ አላሰብኩም። እኔ ሁሉም ሰው ውለታውን ይዞ ዘወር ሲሉ ዘወር አሉ። እሳቸው ግን ዘወር አይሉ። ዛሬም በበረከታቸው አሉ። አሁን የተኳቸው መምህርም ረድኤታቸው ያደረባቸው በሞገስ የሚታዩ ናቸው። አይደለም እንዴ? ሳይወፍሩ ወፍራም መስለው የሚታዩ በእውነት የኔታ እኔ ሳያቸው የኔታ ላይኩንን ከየኔታ ሊቀ ሊቃውንት ዕዝራ ጉባኤ ቤት አውቃቸዋለሁ። የኔታ ላይኩንን የዚህን የደብሩን አስተዳደር በየኔታ ጥበቡ የተተኩትን አሁን እዚህ መንኩ ሰው የኔታ ወንበር ተተክተው ሳገኛቸው ፈራዋቸው እንደገና ማለት ነው። ለምን? የኔታ ሞገስና ግርማ ስላደረባቸው ነው። የኔታ ሀገር የማይተው ከፍቅር ማዕረግ የደረሱ ናቸው በእውነቱ ማለት ነው። ለጠላቶቻቸው የሚያስቡ ከየዋህነት ደረጃ የደረሱ ክርስቶስን የሚያሳዩ ፍቅረ ሲመት የጠፋላቸው ፍቅረ ነዋይ የጠፋላቸው ለሰው የማይከብዱ ለሚበላው ቀምሰው የሚያሳዩ ለሚጠጣው ቀምሰው የሚያሳዩ ለተቸገረ የሚያስቡ የክርስቶስ መልክ ያላቸው ውብ አባታችን ናቸው። እሳቸውን መርሳት ነው አገር ግፍ የሚያመጣብን ችግር የሚያመጣብን የመምህርን ትእዛዝ መርሳት ነው። ከቃሉ ጋር ናችሁን? ከቃሉ ጋር ናችሁን? እግዚአብሔር ከሁላችን ጋር ይሁን። በሕይወት ዘመናቸው እንኳን ሳሉ ሰላም ለኪ መጥቶ ያላስደገመ ሰው ቢኖር ጸሎታ ለማርያም ወስዕለታ እያሉ 60 70 80 ዓመት
ለሀገሪትነ ኢትዮጵያ ስላሉ ሁላችንም ውለታቸው አለብን። ይህንን ሀገር በጥበባቸው ያዳኑ እውነቴን ነው የምነግራቸው። ኢትዮጵያ በሰላም የኖረችው በእነ የኔታ ጥበቡ አቅም ነው። ኮሮናው የራቀ በማን ይመስላችኋል? ተጠንቅቀን ነው። ገበያው አልቆመ፣ ለቅሶው አልቆመ፣ ሰርጉ አልቆመ። በምን ይመስላችኋል? ይሄንን ቀኝና ግራውን እንደ ነነዌ ያለየ ህዝብ፣ ደምን የከፈልክበትን ህዝብ ያለ ንስሐ አትቁረጠው እያሉ እነሱ ስላለቀሱልን ነው። ከመከራ የዳን ነው። እማንችለውን የቻል ነው። እማንወጣውን የወጣ ነው። በእነሱ በረከት ነው። በእውቀት የእውቀታቸው በረከት አለብን። ብሉያቱን፣ ሐዲሳቱን፣ ሊቃውንቱን፣ ገድላቱን ሁሉ ያስተማሩን በትምህርት የትምህርት ውለታ አለብን። በምናኔያቸው የብሕትውና ውለታ አለብን። በምንኩስናቸው የምንኩስና ውለታ አለብን። በጸሎት የትጋታቸው የቅድሳችናቸው ውለታ አለብን። እሳቸው የቻሉትን መከራ ራሳቸውና እግዚአብሔር ያውቁታል። የትዕግስታቸው ውለታ አለብን። የረሃባቸው የጥማቸው ውለታ አለብን። እሸ ቀምሰው ይኖሩ የነበሩት እዚያ ሁሉ የረሃብ የጥም እነሱ ጠርበው አዝመራው በጊዜው በቅሎ ታጭዶ የተወለዱት እንዲያድጉ እንስሳት አራዊት ያለ ጊዜያቸው እንዳይሞቱ አባር ቸነፈር መጥቶ ሀገር እንዳያጠፋ አራዊት ሁሉ ሂደው የሰው ነገር እንዳይዘርፉ ወንበዴ ሽፍታ በሀገር እንዳይነሳ ድሃ ውሎ እንዲገባ የጸሎታቸውና የሕይወታቸው ሁሉ ውለታ አለብን። የእሳቸውን ውለታ የሚመልስላቸው ራሱ መድኃኔዓለም ነው። የድርሻችን ግን ልጅነታችንን ለመመስከር እሳቸውን ውለታቸውን ለመመለስ ሳይሆን የውለታዎትን እናውቅለዎታለን ለማለት የድርሻችንን እንድንሳተፍ አምላከ ቅዱሳን ኃይልና ብርታቱን ይስጠን። አባቶቻችን ረስተን በእግዚአብሔር ከመረሳት ይሰውረን። ወስብሐት ለእግዚአብሔር። ይቆየን።